እንዴት ነው ያማረባት? ዌልካም፣ እንኳን ደህና መጣሽ። ደህና ነሽ? እግዚአብሔር ይመስገን። ሁለት እንደኔ መርጥ ግን ደስ እንዳለኝ አገባት ደግሞ አልተዘጋጀሁበት ነበረ። ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋሃዱታ አልፎ የሚያጌጡበት ጥበብ ነው ትዝታ። አልፎ የሚያጌጡበት ጥበብ ነው ትዝታ። ሰላም 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 ሰላም፣ ውድ የኛ ፋሚሊ እንዴት ናችሁ? እኛ በጣም ደህና ነው፣ እግዚአብሔር ይመስገን። ዛሬም እንግዲህ ተመልሰን ወደ እናንተ መጥተንላችኋል። ዛሬ 3ኛ ቀናችን ኦልሞስት 4ኛ ቀናችን ክሪስቶስ እያከበርን እንገኛለን። እንግዲህ ቤተሰቦች ዛሬ ደግሞ ለየት ባለ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንደምታዩት ዛሬ ነጭ በነጭ ነው አለባበሴ፣ ከታችም ከላይም እታያለሁ እያስባለኛ እና ዛሬ ለየት ያለ ቀን ነው። ብዙ ጊዜ ሄርሜላ ለምንድን ነው ራት ማትጋብዘኝ ራት ጋብዘኝ ምናምን እያለች ብዙ ጊዜ ትጠይቀኛለች። እና እስኪ ለምን አልጋብዛትም ብዬ ዛሬ የራት ግብዣ አቅርቤላታለሁኝ። እና ቀን ስነግራት ማለት ነው ቤተሰቦቼ እንዴት ደስተኛ እንደሆነች ልነግራችሁ አልችልም። እና በጣም ደስተኛ ነበረች፣ በጣም ደስ ብሏታል ከምላችሁ በላይ። በቃ ምን ልበላችሁ፣ እንባ ማነቃት አይነት ነገር ማለት ነው። እና እኔ ግን ቤተሰቦቼ የራት ግብዣ ሲባል በሌላ ነገር እንዳትወዱት፣ ያው ራት ብንገባበትም እኔም ወደ ሩሜ እሷም ወደ ሩሟ ገባው። እሺ ሌላ ነገር የለም። ያው እስኪ እኔም ጉዱ አለ ብዬ ተቀጠርኳት ማለት ነው። ቀጠርኳት እንግዲህ ዛሬ ትመጣለች፣ የራት ግብዣ እናደርግላታለን። እስኪ ስትመጣ ያሉትን ነገሮች አብረን እናያለን። ግን ጉዱ አለ ብዬ ደግሞ እኔ ጉድ እንዳልሰራም እየፈራው ነው። ለምን ያው ሰውም አይደለም ጥንቃቄ የሚባል ነገር ያስፈልጋልና ያው ለጥንቃቄው ደግሞ እንግዲህ ለራሴም ደጋግሜ ነግሬው ለህሊናዬም ለጭንቅላቴም ብዙ ነገሮችን ነግሬው አማክሬው ይሄ ነው ብዬው ነው ወደ እናንተ የመጣሁት ማለት ነው። እና ስለዚህ እስኪ ዛሬ ጉዱ አለ ብዬ ጠርቻታለሁ፣ ራት ግብዣ። ከዛ ራት እንገባበዛለን፣ አብረን ሰዓት እናነዳለን። ቆንጆ ታይም ነው አብረን የምናሳልፈው ማለት ነው ቤተሰቦች። እና ትንሽ ልብ ያስፈራል፣ ያስደነግጣል። ልቤ እየፈራ ነው፣ እየደነገጠ ነው ምናምን። እና ራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎ ነው ያስበው። እና የእሷ ማመለካከት ምን ይሁን ማቆጣሪ የለም ባይዘዌና ያንንም ማወቅ ስለምፈልግ ዛሬ ቆንጆ የራት ግብዣ ይኖረናል ማለት ነው። እና የሆነ ለአውራህ የምፈልገው ነገር አለ በዚሁ አጋጣሚ ብላኛለች። እና እንድትጠይቀኝ እንደፈለገችው የአንዳንድ ነገሮች አብረን ነው የምናየው ማለት ነው። ያው በመምጣት እዚህ ደስ በቃ ላይፍ የሚከብዳችሁ ታይም አለ፣ ብዙ ነገሮች ይደራረቡባችሁና ማለት ነው። እና እንደዚህ አይነት ደግሞ ቆንጆ ባይቦችንም ማሳለፍ ጥሩ ነው። እና እስኪ ትንሽ ደቂቃ እንድታገሳት። እሺ በእርግጠኝነት እራት ግብዣ አምሮባት ነው የምትመጣው፣ ምን ለብሳ ነው የምትመጣው፣ እሱን ራሱ ለማየት ጓጉቻለሁ። ለምን በተደጋጋሚ እራት ግብዣ አታደርግልኝ ወይ እራት ምች ነው የምትጋብዘኝ ምናምን እያለች ነበር። እና ይህንን ነገር ራሱ ለማየት እኔ ራሴ በጣም ጓጉቻለሁ። በደንብ አምሮባት ትመጣለች ብዬ አስባለሁ።
እስኪ ትንሽ ደቂቃ እንታገሳታለን። አብራችሁን ቆዩ። ይህን እንግዲህ እስከ መጨረሻው ካያችሁ ትወዱታላችሁ ብዬ ማስባለሁኝ። ልጅቷን መድኛዋ ረጅም ነው። ከርቀት እያየዋት ነው፣ እየመጣች ነው እና ቆመን ነው መቀበል ያለብን ማለት ነው እና ባይዘው